በዚህ ምስል መጀመሪያ የታያችሁ ነገር ምንድነው? በዛፎች የተከበበ ጉድጓድ ወይስ ደግሞ የሰው አይን? ብዙ ሳታስቡ መጀመሪያ አይናችሁ ያረፈው የቱ ላይ ነው? ይህም በህይወት ወደኋላ የሚጎትታችሁ ደካማ ጎናችሁ ምን እንደሆነ ፍንትው አድርጎ ያሳያል። ይህን ቪዲዮ ለብዙዎች ለማድረስም እንዲሁም ማን ብሎክ እንዳደረጋችሁ ለማወቅም ሁላችሁም የሼሩን ምልክት ተጫኑ። ከዛ ሞር የሚለው ሲመጣ ሞር የሚለውን ስትነኩ ማን ብሎክ እንዳደረጋችሁ ታያላችሁ። እሺ፣ በዚህ ምስል መጀመሪያ የታያችሁ በዛፎች የተከበበ ጉድጓድ ከሆነ ያ ማለት እናንተን ከእድገት የሚጎትታችሁ ነገር ሁሉም ሰው እንዲመቸውና ደስ እንዲለው የናንተ ኃላፊነት እንደሆነ ይሰማችኋል። ሁሉንም ማስደሰት የኔ ኃላፊነት ነው የሚለው አስተሳሰባችሁ ትልቁ ድካማችሁ ሲሆን ማንንም ማሳዘን አትፈልጉም። ከማንም ጋር ደግሞ ግጭት ውስጥ መግባት አለመፈለጋችሁ ይህ ወደ ኋላ የሚጎትታችሁ ባህሪያችሁ ነው። ሌላኛው ችግራችሁ የሌሎችን ምላሽ ያለ ልክ ማሰብና በዛ መብሰልሰል ሲሆን ሁልጊዜ ሰዎች እናንተን ያሏችሁን ደጋግማችሁ ባይምሯችሁ መስማታችሁ የተሳሳታችሁትን ነገር በጣም የምታፍሩበትና ደጋግሞ የሚያሸማቀቃችሁ ነገር ሆኖ የሚሰማችሁ አይነት ሰዎች መሆናችሁ ማለት ያለባችሁን ነገር እንኳን ግጭትን በመፍራት ብቻ ከመናገር ወደኋላ የምትቀሩ አይነት ሰዎች ስትሆኑ ሌላኛው ያላችሁን ከፍተኛ አቅም ደግሞ ዝቅ አድርጎ አንደርስቲሜት አድርጎ መመልከት ነው። የተሻለ የስሜት ብልህነት እያላችሁ ከፍተኛ ፍርድ የመስጠት ነገሮችን በትክክል የማየት አቅም እያላችሁ እንኳን ሁኔታዎችን በማየት ብቻ የራሳችሁን ነገር ለውድድር የማታቀርቡ አይነት ሰዎች መሆናችሁ ትልቁ የናንተ ችግር ነው። ስለዚህም የመጀመሪያውን ያያችሁ ሰዎች የናንተ ትልቁ ችግር የሰዎች ሪያክሽን የናንተ ኃላፊነት እንደሆነ ማሰብ፣ ነገሮችን እርምጃ ከመውሰድ ይልቅ ፐርፌክሽን ላይ ማተኮር፣ ፍጹም ለመሆን መሞከርና ከውጪው ጋርና ከሌሎች ሰዎች ጋር ለመስማማት ባላችሁ ፍላጎት የራሳችሁ ምርጥ ነገር መጣላችሁና ለሌሎች ስትሉ አቅጣጫን መቀየራችሁ ነው። እናንተ ሰዎች ከእንዲህ አይነቱ ባህሪ መውጣት የምትችሉት የመጀመሪያው የሰዎች ሪያክሽን ሁልጊዜ የናንተ ሸክም እንዳልሆነ ወይም ኃላፊነት እንዳልሆነ መረዳት፣ ባውንደሪ ገደብ ማበጀት ደግሞ ግንኙነትን የሚያጠፋ ነገር እንዳልሆነ መረዳት፣ ይልቁንም የናንተን ኃይልና አቅም የሚጠብቅና እንድትጠቀሙት የሚያደርግ ነገር እንደሆነ ማሰብ፣ ዲስኮምፈርት መሆን ሁልጊዜ አደገኛ ነገር እንዳልሆነ ማሰብ ከዚህ ነገር የሚያወጣችሁ ነገር ነው። ነገር ግን በዚህ ምስል የታያችሁ ትልቅ የሰው አይን ከሆነ እናንተን ደግሞ ከእድገት ወደኋላ የሚጎትታችሁ ነገሮችን ያለ ልክ አካብዳችሁና በጣም አስባችሁ የምታደርጉ አይነት ሰዎች መሆናችሁ ነገሮችን ማካበድ፣ ማጉላት፣ ችግር ላይ ማተኮር፣ ያለ ልክ ነገሮችን አግዝፎ ማየት የእናንተ ትልቁ ችግር ነው። ከሁሉ በላይ ደግሞ ራሳችሁን በጣም ያለ ልክ በወቀሳ የምታደክሙ አይነት ሰዎች ስትሆኑ መሳሳት የማትፈልጉ እንዲሁም ከማድረግ ይልቅ ማሰብ ላይ ጊዜ የምታጠፉ በምናብ በማሰብ ብቻ ጊዜያችሁ የሚያልቅ ድርጊት ላይ ግን በጣም ደካማ መሆናችሁ ከእድገት ወደኋላ የሚይዛችሁ ነገር ነው። ብዙ ጊዜ ይህንን አይን የሚያዩ ሰዎች በልጅነታቸው ያለ ልክ ኃላፊነትን ተሸክመው ያደጉ አይነት ሰዎች ሲሆኑ ወይም ስትሆኑ ይህም ደግሞ ጥርጣሬን የሚፈጥርባችሁ በጣም ተጠራጣሪ ያደርጋችኋልም። ይህም ደግሞ ከእድገት ወደኋላ የሚይዛችሁ ነገር ነው። በመሆኑም ከእድገት የሚይዛችሁ መሰረታዊ ችግራችሁ ነገሮችን ያለ ልክ መለጠጣችሁ፣ ነገሮችን ለመወሰን በጣም ትክክለኛ ለመሆን መፈለጋችሁና በአይምሯችሁ ውስጥ ደግሞ ወደፊት ከመሄድ ይልቅ በሐሳብ መያዛችሁ፣ የሐሳብ ሰው ብቻ መሆናችሁና ከምንም በላይ ደግሞ ውድቀትን እና መክሰርን የሚፈራ አይነት ማንነት ያላችሁ መሆናችሁ ነው። እናንተ ከዚህ ነገር መውጣት የምትችሉት ፐርፌክት ከመሆን ይልቅ ተግባር እንደሚያሳድጋችሁ ማመን ስትጀምሩና ፍጹም ከመሆን ወይም ሙሉ ከመሆን ይልቅ በእድገት ማመን ስትጀምሩ ነው። በመሆኑም እርምጃ ለመውሰድ ሁሉንም ነገር መመለስ የለባችሁ። ነገሮችን በጥልቀት ትረዳላችሁ። ከናንተ የሚጠበቀው አንድ የጀግንነት እርምጃና ውሳኔ ማድረግ ብቻ ነው። ይህ ፐርሰናሊቲ እስከገለጣችሁ ቤቱን ሰብስክራይብ አድርጉ። ሐሳባችሁን በኮሜንት ሴክሽን ላይ አሳውቁኝ። አመሰግናለሁ።